ሰላም ተማሪዎች እንዴት ናችሁ? የስምንተኛ ክፍልን የማትስ ትምህርት እየተማርን እንገኛለን። በዚህ ቪዲዮ ደግሞ ዩኒት 3 ስለ ሊኒየር ኢኩዌሽንስ ኤንድ ኢንኢኳሊቲስ እንማራለን። በዚህ ዩኒት ላይ ስለ ግራፍ ሊኒየር ኢኩዌሽን ኦፍ ዘ ታይፕ y is equal to mx plus c, we will solve linear inequalities and we will solve application of linear inequalities ማለት ነው። ሶ ይሄንን ሞር በእንትን ግሬድ 7 ላይ በደንብ ተምረን ነበረ። ሶ እሱንም ቪዲዮ ቼክ ማድረግ ትችላላችሁ። So the position of any point in the plane can be represented by an ordered pair of number x and y. These ordered pairs are called coordinate of the point ይባላል። x the first coordinate ወይም x coordinate ይባላል። y ደግሞ ወይም the second coordinate y coordinate ይባላል ማለት ነው። So the quadrant which you come across are called the first, second, third እና fourth quadrant respectively ይባላል ማለት ነው። ኳድራንት የምንለው እነዚህ ነምበሩ ላይ የሚያደርግበት ማለት ነው። ይሄኛው ፈርስት ኳድራንት ነው፣ ይሄኛው ሰከንድ ኳድራንት ነው፣ ይሄኛው ሰርድ ኳድራንታችን ነው፣ ይሄኛው ደግሞ ፎርዝ ኳድራንት ነው ማለት ነው። አሁን the point which coordinates 2 እና 5 አሁን እዚህ ጋር ኤክስ ላይ መጀመሪያ ሁል ጊዜ የሚጻፈው የኤክስ ቫልዩ ነው። ኔክስት የሚጻፈው ደግሞ ሰከንድ ኮኦርዲኔቱ ዋይ ነው ማለት ነው። ስለዚህ ኤክስ 2 ተሰጥቶናል፣ ዋይ ደግሞ 5 ተሰጥቶናል። ስለዚህ ሁለቱ ኢንተርሴክት የሚያደርጉበት ፖይንት እዚህ ነው፣ ፈርስት ኳድራንት ላይ ማለት ነው የሚገኘው። ኦኬ ሶ ፈርስት ኳድራንት ላይ ሁሉም ፖይንቶች ፖዚቲቭ ናቸው ሁልጊዜም። ሰከንድ ኳድራንት ላይ ሁሉም ፖይንቶች የኤክስ ኔጌቲቭ ነው፣ የዋይ ደግሞ ፖዚቲቭ ነው። ቢካዝ ኤክስ እዚህ ጋር ያለው ኔጌቲቭ ስለሆነ የዋይ ግን ስቲል ፖዚቲቭ ነው። ተርድ ኳድራንት ላይ ቦዝ ኤክስ ኤንድ ዋይ አር ኔጌቲቭ ማለት ነው። ሁለቱም ቫሊዩ ሁል ጊዜ ኔጌቲቭ ነው ተርድ ኳድራንት ላይ ካለ። ፎርዝ ኳድራንት ካለ ደግሞ ኤክስ ኢዝ ፖዚቲቭ ኤንድ ዋይ ኢዝ ኔጌቲቭ ዳውንዋርድ ስለሆነ እንትን የሚለው ማለት ነው። ሶ ኢን ዊች ኳድራንት አር ዘ ፎሎዊንግ ፖይንትስ ላይ ይለናል። ኤግዛምፕል 3.2 ላይ 2 እና -6 ሶ ኤክስ ፖዚቲቭ ነው ኤንድ ዋይ ኢዝ ኔጌቲቭ ማለት ነው። ስለዚህ ይሄ ላይ የሚያደርገው የቱ ጋ ነው? ፎርዝ ኳድራንት ላይ ፎርዝ ኳድራንት ላይ ያደርጋል ማለት ነው ይሄኛው። እሺ -3 እና 3 ኤክስ ቫልዩ ኔጌቲቭ ነው፣ ዋይ ቫልዩ ኢዝ ፖዚቲቭ። ስለዚህ ይሄኛው ምን ኳድራንት ላይ ነው እንትን የሚለው? ሰከንድ ኳድራንት ላይ። ሲ 5 ኤንድ ሲ ላይ ምን ይላል? ኤክስ ኢዝ 5 ኤንድ ዋይ ኢዝ 0 ሶ ይሄኛው ፖዚቲቭ ኤክስ አክሲስ ላይ ነው ላይ የሚያደርገው፣ ምንም ኳድራንት ላይ አይደለም፣ እዛው ላይ ነው ቢካዝ ዋይ ኢዝ 0 ማለት ነው። አሁን ደግሞ ግራፍስ ኦፍ ሊኒየር ኢኩዌሽንስ ነው የምናየው። በደምብ ታች ምሳሌ ስላለ እሱን እናያለን። አሁን እዚህ ጋር sketch the graph of the following equation on the same coordinate plane ይለናል። so y is equal to 3x እና y is equal to -3x የሁለቱም ግራፍ ሳሉ ነው የተባለው ማለት ነው። ስለዚህ ኤክስ ላይ የፈለግነውን ቫልዩ እንሰጣለን። አሁን እዚህ ጋር የተሰጡት -2 -1 0 1 2 ነው። ሶ በኤክስ ፈንታ እነዚህን እያስገባን የዋይን ቫልዩ እንፈልጋለን። አሁን የዚህ እንትን ስንፈልግ ኤክስ ጋር -2 ስናስገባ ዋይ ኢዝ ኢኳል ቱ -6 ይሆናል። እሺ ኤክስ ላይ -1 ስናስገባ ዋይ ኢዝ ኢኳል ቱ -3፣ ኤክስ ላይ 0 ስናስገባ ዋይ ኢዝ ኢኳል ቱ 0፣ ኤክስ ላይ 1 ስናስገባ ዋይ ኢዝ ኢኳል ቱ 3፣ ኤክስ ላይ ዋይ ስናስገባ እንትን 2 ስናስገባ ኤክስ ኢዝ ኢኳል ቱ 6 ማለት ነው። ስለዚህ ቫልዩያችን ማን ነው ማለት ነው? -2 ስናስገባ -6 መታ፣ -1 ስናስገባ -3፣ 0 ስናስገባ 0፣ 1 ስናስገባ 3፣ 2 ስናስገባ 6 ሶ ኮኦርዲኔታችንን አገኘን ማለት ነው። -2 እና -6 -1 እና -3 0 እና 0 1 እና 3 2 እና 6 የዚህ እንትን y is equal to 3x ነው። የy is equal to -3x ደግሞ እንደዚሁ እነዚህን የኤክስ ቫልዩ አስገብተን እናገኛለን። ስለዚህ -2 ስናስገባ 6 ይመጣልናል፣ -1 ስናስገባ 3 ይመጣልናል፣ 0 ስናስገባ 0 ይመጣልናል፣ 1 ስናስገባ -3፣ 2 ስናስገባ -6 ማለት ነው። ሶ የመጀመሪያው ግራፍ የy is equal to 3x የዚህ ሊኒየር እንትን በኤክስ ቫልዩ ሰተን ዋይን ፈልገን ስናገኝ አንደኛ የመጀመሪያው 2 እና -6 ነው። ሶ እዚች ጋር ፖይንት እናደርጋለን። ሌላኛው
ቫሊዩ -1 እና -3 ነው። እዚህ ጋር ፖይንት እናደርጋለን። ሌላኛው 0 እና 0 ነው። 0 ስናስገባ ይመጣልን። ሌላኛው 1 እና 3 ነው። እዚህ ጋር የመጨረሻው ደግሞ 2 እና 6 ማለት ነው። ስለዚህ የy = 3x ኢኩዌዥን ግራፍ ላይን ይሄኛው ይሆናል ማለት ነው። የy = -3x ደግሞ አንደኛው -2 ስናስገባ -6 ሰጥቶናል። ስለዚህ ይሄ ማለት እዚች ጋር ዶት ማለት ነው። -1 ስናስገባ 3 ሰጥቶናል። እዚች ጋር 0 ስናስገባ 0 ሰጥተናል። እዚህ ጋር ኢንተርሴክት ያደርጋሉ። -3 1 ስናስገባ -3 ሰጥቶናል። ስለዚህ እዚች ጋር ሌላ 2 ስናስገባ ደግሞ -6 ሰጥቶናል እዚህ ጋር። ስለዚህ ይሄ ይሆናል የሁለቱ ግራፍ ማለት ነው። እዚህ ጋር ኢንተርሴክት ያደርጋሉ ወይም እንትን ይላሉ ማለት ነው። እሺ እነዚህ አሁን y = mx + c የዚህ ግራፍ ኦፍ የቅድሙ y = mx በሚለው እንሰራለን። ይሄ የአሁኑ ደግሞ y = mx + c በሚለው አሁን ኤግዛምፕል 3.5 ሚሊዮን given that y = 3x - 5 decide whether the ordered pairs given below are in solution of the equation። ስለዚህ አሁን እዚህ ጋር የተሰጠው ፔሮቹ ይሄኛውን ኢኩዌሽን እውነት ያደርጉታል አይደለም ነው። ስለዚህ በቀላሉ ምንድነው የምናደርገው? የኤክስን ዋጋ እያስገባን የዋይ ይሰጠናል ወይ የሚለውን ቼክ እናደርጋለን። ስለዚህ 0 ስናስገባ 3 ታይምስ 0 0 ነው። 0 ሲቀንስ -5 -5 ነው። ስለዚህ ይሄ ትሩ ነው ማለት ነው። ይሄኛው 3 በኤክስ ፈንታ ስናስገባ 3 ታይምስ 3 9 ነው። 9 -5 4 ነው። ስለዚህ ይሄኛው ትሩ ነው። ሲ ላይ ደግሞ በኤክስ ፈንታ -2 ስናስገባ 3 ታይምስ -2 -6 ነው። -6 ፕላስ -5 ደግሞ -11 ነው። ስለዚህ ይሄኛውም ትሩ ነው። ዲ ላይ በኤክስ ፈንታ -1 ስናስገባ 3 ታይምስ -1 -3 ነው። -3 ሲደመር -5 -8 ነው የሚሆነው። እዚህ ጋር ግን -2 ነው። ስለዚህ ይሄኛው ትሩ አይደለም ማለት ነው። ስለዚህ ሶስቱ ትሩ ነው፣ ዲ ትሩ አይደለም። ኢዝሊ የተካን ነው ይሄኛውን የምናገኘው ማለት ነው። እሺ አሁን ደግሞ ስኬች ዘ ግራፍ ኦፍ ዘ ኢኩዌሽን y = 2x + 1 by plotting points ይለናል። አሁን የቅድሙ ላይ ተመሳሳይ ሆኖ ይሄኛው በዚህ ፎርም ስለሆነ y = mx + c በሚለው ማለት ነው ስለሆነ ነው እንጂ ሴም ቫልዩ ነው። ስለዚህ ኤክስ ላይ -1 0 እና 1ን እያስገባን ቼክ እናደርጋለን። ኦኬ እዚህ ጋር 0 ያስገባው። ስለዚህ እዚህ ጋር ተሳስተዋል። ይሄኛው 0 ነው። እዚህ ጋር 1 ነው። እዚህ ጋር ደግሞ -1 ነው። ይሄኛውን ሲጽፉ ተሳስተዋል። ስለዚህ አሁን እዚህ ጋር 0 ስናስገባ በy = x + 1 ላይ 1 ነው የሚመጣልን። ስለዚህ አንድ ስናስገባ ደግሞ ስንት ይሰጠናል? 2 ታይምስ 1 1 2 ታይምስ 1 2 + 1 3 ማለት ነው። 3 ይሰጠናል። -1 ስናስገባ ደግሞ -1 ይሰጠናል። ስለዚህ ኮኦርዲኔታችን እናገኘው ማለት ነው። -1 ስናስገባ -1 ሰጥቶናል። 0 ስናስገባ 1 ሰጥቶናል። 1 ስናስገባ ደግሞ 3 ሰጥቶናል። ስለዚህ ይሄንን ግራፍ ላይ ፕሎት ማድረግ ነው ማለት ነው። ስለዚህ እዚህ ጋር አሁን -1 እና -1 እዚች ጋር ሰርድ ኳድራንት ላይ ትገኛለች። ፖይንቷ እዚች ጋር ናት። 0 እና 1 0 ኤክስ 0 ነው፣ ዋይ 1 ነው። ሌላኛው ደግሞ 1 እና 3 እዚች ጋር ሌላ እዚች ጋር ፖይንት አድርጓል። 2 ስናስገባ በኤክስ ፈንታ 5 ይሰጠናል። ስለዚህ ግራፋችን ይሄኛ ይሆናል ማለት ነው። ዲያዘር የቀድሞ 2x + 1 ነበር አይደል? y = 2x + 1 በኔጌቲቭ አርገን ደግሞ በኤክስ የፈለግነውን ወይም ከዛኛው ጋር እንዲመሳሰልልን 0 1 እና -1 አርገን ስናስገባ ኮኦርዲኔቶች ይሰጠናል። -1 እና 3 0 1 እና 1 እና -1። ስለዚህ ይሄኛው ግራፍ ይገለበጣል ማለት ነው። የቀድሙ በዚህ በኩል ነበረ፣ ይሄኛው እንደዚህ ይሆናል ማለት ነው ማይነስ ስለሆነ። ኦኬ 3.3 solving linear inequalities
እና እስካሁን ኢኳሊቲዎችን ብቻ ነበር ስናይ ነበረ። አሁን ኢንኢኳሊቲዎችን እናያለን። Definition 3.1 3.2 says a mathematical sentence which contains one of the relation sign less than, greater than, less than or equal to, greater than or equal to, or not equal are called inequalities ይላል። Example 3.7 እነዚህ የምናያቸው to x greater than 0 3 over 5 x plus 20 less than or equal to 0 x minus 1 is not is equal to 1 over 2 x minus 5 እነዚህ ሁሉም የኢኒኳሊቲስ ኤግዛምፕል ናቸው ማለት ነው። Definition 3.3 a linear inequality is one variable x is an inequality that can be written in the form of x plus b less than 0 or x plus b less than or equal to 0 or x plus b greater than 0 or x plus b greater than or equal to 0 ተብሎ የሚጻፍ በእነዚህ መልኩ የሚጻፍ linear inequality ይባላል። where a and b are rational number and a is not equal to 0 ማለት ነው። Some example of linear inequalities are x plus 8 greater than 3, x minus 0.35 less than or equal to 0.25, 4 minus 3x greater than or equal to 1 plus 3 over 2x. እነዚህ they are example of linear inequalities ማለት ነው። So እሺ any two inequalities with the same solution set are called equivalent inequalities ይባላል። same solution set ካላቸው they are called equivalent inequalities ይባላሉ ማለት ነው። so እሺ አሁን እዚህ ጋር ኤግዛምፕል 3.9 ሁለቱ ኢኩቫለንት ናቸው አይደለም የሚለውን ቼክ እናድርግ። አሁን እዚህ ጋር 6 greater than 2x minus 5x ወይም እንትን ማድረግ እንችላለን። እሺ በዚህ ብንሰራው 6 greater than or equal to minus 3x ማለት ነው። ይሄኛው minus 3 ሲሆን x is equal to x less than minus 2 ማለት ነው። እሺ ይሄኛው በማይነስ ስለተካፈለ ዳይሬክሽኑ ይቀየራል። ስለዚህ x greater than በማይነስ ስናካፍል both sides በኔጌቲቭ ስናካፍል እንትኑ ሳይን ውድ ቢ ሪቨርስድ ማለት ነው። ስለዚህ አሁን x greater than -2 መጣልን የዚህኛው ይሄኛውም x greater than -2 ነው። ስለዚህ they have the same solution state ማለት ነው። so they are called equivalent inequalities ማለት ነው። so ሩሎች አሉ። እስኪ ሩሎችን እናያቸው። አንደኛው if the same number is added or subtracted from both sides of an inequality the direction of the inequality is unchanged. both side በመደመርም በቀነስም the same number ካረግን the inequality sign አይቀየርም። if both sides of an inequality are multiplied or divided by the same positive number the direction of the inequality is unchanged. the same ይሄኛውም በአንድ አይነት ነምበር ከአባዛን ወይ ካካፈልን ፖዚቲቭ ማለት ነው። ናት ኔጌቲቭ ሲሆን ቅድም ይቀየራል ብያቸዋለሁ። ፖዚቲቭ ከሆነ ግን ምንም ቼንጅ አይኖረውም የኢኒኳሊቲ ሳይኑ ማለት ነው። እንደዛ ነው የሚሆነው። if both sides of an inequality are multiplied or divided by the same negative number the direction of the inequality is reversed ቅድም እንደሆነው ማለት ነው። so በኔጌቲቭ ነምበር ከሆነ multiplied or divided የሆነው the sign of the inequality will be changed ማለት ነው። less than ከነበረ greater than ይሆናል፣ greater than ከነበረ less than ይሆናል ማለት ነው። so which of the following pair of inequalities are equivalent inequalities? so የኤን እናያለን። a x plus 1 over 2 less than 5 over 2 ነው የሚለው። so x less than 5 over 2 minus 1 over 2 so x less than 4 over 2 ነው 2 ማለት ነው። x less than 2 ይመጣልና የመጀመሪያ የሁለተኛውስ x plus 1 less than 3 ነው የሚሆነው። x less than 3 minus 1 x less than 2 ማለት ነው። ስለዚህ ሁለቱም the same solution ሴት ነው ያላቸው ማለት ነው። አንድ አይነት ስለሆነ የቢንም እንደዛው በተመሳሳይ እንሰራዋለን ማለት ነው። solution of linear inequalities by means of equivalent transformation ይላል። እዚህ ጋር እስኪ example 3.11 እናያለን። solve each of the following inequality in the domain of rational number ይለናል። so a ላይ x plus 2.4 less than 6.4 እዚህ ኢኩዌሽን ሴቱን እንትን እንበል ነው። x less than 6.4
ወደዚህ ስንወስደው ማይነስ ይሆናል። ማይነስ 2.4 ኤክስ ሌስ ዛን ኦር ኢኩዋል ቱ 0.4 ማለት። ስለዚህ አሁን ይሄንኛውን ኢኩዌዥን የሚያሟላው ኤክስ ቫሊዩ 4 ወይም ከ4 በታች የሆኑ ቁጥሮች ናቸው ማለት ነው። እዚህ ውስጥ ሲገቡ ይሄን ኢኩዌዥን ያሟሉታል ማለት ነው። ስለዚህ ዶሜኑ ኤክስ ሌስ ዛን ኦር ኢኳል ቱ 4 ኤክስ ኤለመንት ኦፍ ራሽናል ነምበር ማለት ነው። ቢም እንደዚሁ መስራት እንችላለን። አሁን እዚህ ጋር 1 ኦቨር ኤክስ ግሬተር ዛን 5 ኦቨር 2 ይለናል። ሶ ሁለቱንም በሁለት ብናባዛው ኤክስ ግሬተር ዛን 5 ይለናል። ስለዚህ ይሄን ዶሜን ይሄንን ኢኩዌዥን ትሩ የሚያደርገው ኤክስ ከአምስት የበለጡ ቁጥሮች እዚህ ውስጥ ቢገባ በኤክስ ፈንታ ከአምስት የበለጡ ቁጥሮች እዚህ ውስጥ ቢገባ እውነት ያደርገዋል ማለት ነው። ኤክስ ኤሌመንት ኦፍ ራሽናል ነምበርስ እንዳለ ሆኖ ማለት ነው። ሶልቭ ኢች ኦፍ ዘ ፎሎዊንግ ኢንኢኳሊቲ ኢን ዘ ዶሜን ኦፍ ራሽናል ነምበር ይለናል። 3x minus 7 greater than or equal to 11 ይለናል። 3x greater than or equal to 11 plus 7 3x greater than or equal to 11 plus 7 18 ነው። x greater than or equal to በ3 ስናካፍለው 6 ይሆናል። ስለዚህ 6 እና ከ6 የበለጡ ቁጥሮች በኤክስ ፈንታ ቢገቡ ይህንን ኢኩዌዥን እውነት ያደርጉታል ማለት ነው። እሺ ቢም ሲም እንደዚሁ አሁን የሲን ስናይ ኤክስ ፕላስ 4 ሌስ ዛን 4 ኤክስ ማይነስ 3 ነው። አሁን እዚህ ጋር ኤክስ ፕላስ 4 ሌስ ዛን ኦር ኢኳል ቱ 4 ኤክስ ማይነስ 3 ነው። ሶ ኤክስ ማይነስ 4 ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 3 ማይነስ 4 ይሆናል። እሺ ወይም ምን እናደርጋለን? እንደዚሁም እሺ ኤክስ ማይነስ 4 ኤክስ ማይነስ 3 ኤክስ ይሆናል። ሌስ ዛን ኦር ኢኳል ቱ ማይነስ 7 ይሆናል። ሶ እንደዛ ስናደርገው ኤክስ ግሬተር ዛን ኦር ኢኳል ቱ 7 ኦቨር 3 ይሆንልናል። ሶ ማንኛውም ቁጥር ከ7 ኦቨር 3 እና ከ7 ኦቨር 3 በላይ የሆኑ ቁጥሮች እዚህኛው ኢኩዌዥን ውስጥ ሲገቡ እውነት ያደርጉታል ኢኩዌዥኑን ማለት ነው። ኦኬ እሺ አሁን እዚህ ጋር solve the inequality 3x less than 9x plus 4 and discuss the solution set on the number line ይለናል። so 3x less than 9x plus 4 በሁለቱም 9x እንቀንሳለን። so ወይም 9x ወደ ስናመጣው minus 6x ይሆናል less than or equal to 4 so over minus 6 over minus 6 እናደርገው በኔጌቲቭ ነምበር ስለሆነ ያካፍልና ኢኒኳሊቲ ሳይኗ ለዛ ነው የነበረው ግሬተር ዛን ይሆናል። ስለዚህ ኤክስ ግሬተር ዛን ማይነስ 2 ኦቨር 3 ስለዚህ በዚህ ኢኩዌዥን ውስጥ በኤክስ ፈንታ ከማይነስ 2 ኦቨር 3 በላይ የሆኑ ማይነስ 2 ኦቨር 3 ማያጠቃልል ከማይነስ 2 ኦቨር 3 በላይ የሆኑት ቁጥሮች ሲገቡ ይሄን ኢኩዌዥን እውነት ያደርገዋል። በግራፍ ላይን ደግሞ እዚች ጋር ከዚህ በላይ የሆኑ ቁጥሮች ሲገቡ ይሄንን ኢኩዌዥን እውነት ያደርጉታል ማለት ነው። Okay, application of linear equations and inequalities. So አሁን ለምሳሌ x minus 5 እንዴት አድርገን ማንበብ እንችላለን? number minus 5 the difference of a number and 5 subtracted from a number decreased by 5 less than a number ያለን ማንበብ እንችላለን። 8xን ደግሞ a number multiplied by 8 the product of a number and 8 times a number ያለን ማንበብ እንችላለን። example 3.14 ምን ይለናል? The relationship between the temperature reading in Celsius scale C and Fahrenheit scale F is given by C is equal to 5 over 9 times F minus 32. Express F in terms of C. ይሄኛው C in terms of F ነው ኤክስፕረስ የተደረገ የተሰጠን ሶ ቀይሩት ነው። ስለዚህ ይሄንን እንዴት መቀየር እንችላለን? C is equal to 5 over 9 Fahrenheit minus 32 ይህንን በ5 over 9 ስናከፍለው ይሄኛው በዚህ ይጠፋል። ይሄኛውንም በ5 over 9 ስናካፍለው ማባዛት ማድረግ እንችላለን። ስለዚህ 9c over 5 ይመጣልና is equal to ይሄ በዚህ ይጠፋል f minus 32 ማለት ነው። እሺ 9c over 5 32 ወደዚህ ስንወስደው 32 f እንደዚህ አድርገን
ኤፍ ኢን ተርምስ ኦፍ ሲ መጻፍ እንችላለን ማለት ነው። ዩዚንግ ዘ አባቭ ሪሌሽንስ ኦፍ ሲ ኤንድ ኤፍ ዋት ኢንተርቫል ኦን ሴልሺየስ ስኬል ኮረስፖንድስ ቱ ዘ ቴምፐሬቸር 50 ኤፍ ፋራናይት ግሬተር ዛን 50 ሶ ኢኒኳሊቲ ተሰጠ ማለት ነው። ስለዚህ እዚህ ጋር አሁን 9/5 ሲ ፕላስ 32 ግሬተር ዛን 50 ይሄኛው ኢኩዌዥን ተሰጥቶናል። ስለዚህ የሲን ዋጋ ነው የምንፈልገው 9/5 ሲ ሶ ግሬተር ዛን 50 32 ወደዛ ስንወስደው -32 ይሆናል። ሶ ይሄኛው ግሬተር ዛን 10 ላይ 2 8 4 18 ሶ ይሄኛው ሲ እንትን ሲል ሲ ግሬተር ዛን 10 ይሆናል ማለት ነው። ሶ ይሄኛው ይመጣልናል ማለት ነው። እሺ ሌላ ኤግዛምፕል ለመጨመር ያህል እዚህ ጋር 3 years ago the sum of the age of a man and his son was 52 years ይለናል። now the man is 18 years older than his son ይለናል። what is the present age of his son? so the man age በኤም እንትንለዋለን የሰኑ ኤጅ ደግሞ ኤስ ይሆናል። so m minus 3 plus ይሄ አሁን 3 years before የደማን አሁን ካለበት ኤጅ -3 ፕላስ ሰኑም አሁን ካለበት ኤጅ -3 53 ነበር። የሁለቱም እድሜ ተደምሮ ከ3 ዓመት በፊት 52 ነበር። አሁን ደግሞ ደማን ኤጅ ከሰኑ በ18 ይበልጣል። ስለዚህ ኤም ኢዝ ኢኳል ቱ ኤስ ፕላስ 18 እናደርገዋለን ማለት ነው። እሺ ሶ ይሄኛውን ኢኩዌዥን ስንወስድ ኤም -3 ፕላስ ኤስ -3 -3 እና -3 -6 ይሆናል። ኤም ፕላስ ኤስ ኢዝ ኢኳል ቱ 52 በኤም ፈንታ አሁን ይችን ማስገባት እንችላለን። ኤስ ፕላስ 18 ፕላስ ኤስ ኢዝ ኢኳል ቱ 58 ቱ ኤስ ይሆናል ኢዝ ኢኳል ቱ 18 ወደዚህ ስናመጣት 40 ኤስ ኢዝ ኢኳል ቱ 20 ስለዚህ የአሁን የሰኑ እድሜ 20 ነው። የአባትየው ደግሞ 20 ፕላስ 18 ስናደርገው 38 ነው ማለት ነው። ኦኬ አሁን ደግሞ application of linear inequalities እናያለን። so translate the following expression involving inequalities ይለናል። the cost p of a pen is less than 2 times the cost b of a book ይለናል። so ይሄኛውን ስጽፍ p less than 2b ማለት ነው። የp ዋጋ is less than 2 times the cost of the b of a book ማለት ነው። the speed of a car v was at least 30 km/h 30 ኪሎ ሜትር እና ከዛ በላይ ነው ማለት ነው። ስለዚህ v greater than or equal to 30 ማለት ነው። multiply a number a by 2 so that it's not less than 3 times a number b so aን በሁለት ይባዛ እሱ it's greater than or equal to 3b ማለት ነው። so x is at least a ማለት x greater than or equal to a ማለት ነው። x is not less than a ከተባለም x greater than or equal to a ነው። ኢኳልም አለበት። x is at most a ከተባለ x less than or equal to a ማለት ነው። x is not more than a ከተባለ x is less than or equal to a ማለት ነው። ሶ እዚህ ጋር የተለያዩ ኤግዛምፕሎች አሉ። እነሱን እናንተ ማየት ትችላላችሁ። ሶ በዚህ ዩኒት 3 የስምንተኛ ክፍል ማትስን እንጨርሳለን ማለት ነው።